ሚስት አንድ ጊዜ ባለቤቷን መናቅ ከጀመረች ባልም ደግሞ አንድ ጊዜ ሚስቱን መናቅ ከጀመረ ተመልሶ እንደ ትላንትናው ለማክበር በጣም ይቸገራል። ልማድ በጣም መጥፎ ነው። ሴትም አንድ ጊዜ ባለቤቷን ከናቀች ተመልሳ እንደ ትላንትናው ማክበር ይከብዳታል። ለምን? ይሄ ልማዶች በጣም መጥፎ ስለሆኑ። አንዴ ንቀት አትልመዱ፣ አንዴ ጭቅጭቅ አትልመዱ። ጭቅጭቅ ለምደው ለመጨቃጨቅ ስራዬ ብሎ ሚስቱ ጋር የሚደውላለች። ጭቅጭቅ ለምዳ ለጭቅጭቅ ባለቤቷ ጋር የምትደውላለች። አሁን ይሄ አይመስልም። እመኑኝ እስኪ በደንብ በማስተዋል ይሄን ነገር ተከታተሉ። ሴት ልጅም ጭቅጭቅ ትለምዳለች፣ ወንድ ልጅም ጭቅጭቅ ይለምዳል። ሚስትም ባሏን መናቅ ትለምዳለች፣ ባልም ሚስቱን መናቅ ይለምዳል። እሱም እሷን አለመስማት ይለምዳል፣ እሷም ደግሞ እሱን አለመስማት ትለምዳል። እነዚህ ልማዶች ደግሞ በጣም መጥፎ ነገሮች ናቸው። መጥፎ ልማድ በቤታችሁ ካለ፣ መጥፎ ልማድ በህይወታችሁ ካለ ያ ነገር ነው የእናንተ መጥፊያ። በህይወታችሁ ትንሽ ሰላም ሆኜ መኖር እፈልጋለሁ፣ ጥሩ ህይወት ፈልጋለሁ፣ ጥሩ ቤት ፈልጋለሁ፣ ሰላም የሆነ ትዳር ፈልጋለሁ፣ ሰላም የሆነ ህይወት ፈልጋለሁ፣ ጭቅጭቅ ሰልችቶኛል የምትሉ ባልና ሚስቶች ይሄ ስልጠና ለእናንተ ነው። ሚያዝያ 13 በፋሲጋ ማግስት ከምሽቱ 3 ሰዓት እስከ 4 ሰዓት በኦንላይን ገብታችሁ ቤታችሁ ሆናችሁ ስለ ፍቅር ህይወታችሁና ስለ ትዳር ህይወታችሁ ስልጠና በመውሰድ ቤታችሁን ሰላም፣ ትዳራችሁን ሰላም ማድረግ ትችላላችሁ። ይሄ ስልጠና ለእናንተ ነው፣ እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። ይሄን ቪዲዮ ለዘመዶቻችሁ፣ ለቤተሰቦቻችሁ ትዳራችሁ ሰላም አይደለም ብላችሁ ለምታስቡ ቤተሰቦቻችሁ ላኩላቸው። ክፍያ የሁለት ሰው በአንድ ዋጋ ነው፣ እንዳያመልጣችሁ። አመሰግናለሁ።